ፊልጵስዩስ ምዕራፍ 2 ከቁጥር 3 እስከ 11 ወንድማችን ያነብልናል። በኢየሱስ ስም አነባዋለሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ። ነገር ግን እያንዳንዳችሁ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን። ቁጥር 5 ብቻ አንብብልን። የመጨረሻ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። ሃሌሉያ። ለመጨረሻ ጊዜ አጠገባችን ላለ ሰው በክርስቶስ ኢየሱስ የነበረው በሉት፣ ያ አስተሳሰብ በአንተ ዘንድ ይሁን በሉት። ትህትናን ከክርስቶስ መማር በሚል ጥቂት ደቂቃ እናሳልፋለን። ጌታ ይባረክ። ስለዚህ ቁጥር 5 ምን ይላል? ወደ ቃሉ ልግባ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። በማን ዘንድ የነበረው? በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ያ በክርስቶስ ልብ ውስጥ የነበረው አስተሳሰብ በትህትናና በፍቅር የተሞላው ልብ በእናንተ ውስጥም ይሁን እያለ እዚህ ስፍራ ላይ ይናገራል። እንግዲህ ጌታችን ኢየሱስ ክርስቶስ ስንመለከት በምድር ላይ በተገለጠበት ጊዜ ላይ በትህትና በፍቅር ተመላልሷል። ለክርስትና ሕይወት ትህትና የሚለው ቃል በጣም ቁልፍ መሰረት ያለው ነው። ከጌታችን ከኢየሱስ ክርስቶስ የምንማረው አንዱ ትልቁ ነገር በትህትና መመላለስ ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ መጽሐፍ ቅዱሳችን ሲናገር እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ከዛ ኢየሱስ እንደዚህ አለ፣ ከኔ ተማሩ አለ፣ እኔ በልቤ የዋህና ትሁት ነኝ አለ። እኔ በልቤ የዋህና ምንድን ነኝ አለ? ማቴዎስ 11:29 ላይ እናገኘዋለን ይህንን ቃል። እስቲ ኢየሱስ በልቡ የዋህ በሉ እና ትሁት ነው በሉ። ጌታችንም ራሱን እኔ በልቤ የዋህ እንደገና ምንድን ነኝ አለ? ትሁት ነኝ አለ። ከኔ ምን በሉ አለ? ተማሩ። ከኔ ትህትናን ተማሩ፣ ከኔ የዋህነትን ተማሩ አለ። ጌታ ኢየሱስ ይባረክ። በዚህ ዘመን በአማኞች ሕይወት፣ በብዙዎቻችን ሕይወት እንደገና በምንኖርበት በዚህ ምድር ላይ ትህትና ከሰው ልብ ውስጥ ጠፍቷል። ሰው ኢየሱስን የማይከተል ከሆነ የኢየሱስን ሐሳብ የኢየሱስን የልቡን ሐሳብ በልቡ የማያደርግ ከሆነ በትህትና ሊመላለስ አይችልም። ጳውሎስ ለፊልጵስዩስ ሰዎች ለዚህ ነው ያ በክርስቶስ ኢየሱስ የነበረ አስተሳሰብ በእናንተ ዘንድ ምን ይበላል? ይሁናል። እዚህ ፊልጵስዩስ ምዕራፍ 2 ላይ ስትመለከቱ የክርስቶስን ትህትናና ፍቅርን እንመለከታለን። ትህትናውን ስንመለከት ያለ ልክ ዝቅ ማለቱን፣ ክብሩን እንደ መቀማት ሳይቆጥር አብ ለሰጠው ሐሳብ እሺ ብሎ ታዞ፣ ለዚያውም የባሪያን መልክ ለብሶ ስጋን ለብሶ ወደ ምድር ወርዶ የመስቀልን ሞት እንኳን ለመሞት ታዘዘ። የመስቀል ሞት ኃጢአተኛ የሚሞተው ሞት ነው። የመስቀል ሞት የተረገመ ሰው የሚሞተው ሞት ነው። ይህ ጌታ ግን በትህትና የተሞላ ስለሆነ ዝቅ ማለትን ወይንም ደግሞ ከላይ ከነበረው ከፍታ መውረድን ለሰው ልጆች ሁሉ ሲል ያደረገው ነገር ስለሆነ በትህትና የተሞላ ልብ፣ በፍቅር የተሞላ ልብ ስለነበር ይህንን መስዋዕትነት ከፈለ። ሐዋርያውን በዚህ ቦታ ላይ ፊልጵስዩስ ምዕራፍ 2 ላይ ሲናገር ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ አለ። ይህ መስዋዕትነት ነው በራሱ። አጠገባችሁ ያለ ሰው፣ በዙሪያችሁ ያለ ሰው ከናንተ እንደሚሻል በትህትና መቁጠር ማለት ነው።
ብዙ ጊዜ አሁን ሰው አጠገቡ ካለ ሰው ጋር፣ ሰው ከጎረቤት ጋር፣ ሰው ከዘመዱ ጋር እኔ በዚህ በልጣለሁ፣ እኔ በዚህ ይሻላለሁ ብሎ የሚያወራበት ብዙ ነገር የሚናገርበት ዘመን ላይ ነን። በዘር እንኳን ዘር ከዘር ጋር እኔ በዚህ በልጣለሁ፣ እኔ ይሄን ሰርቻለሁ፣ ይሄን አድርጌያለሁ ብሎ ከሌላው ይሻላለሁ ብሎ የሚናገርበት በትዕቢት የተሞላበት ዘመን ላይ ነው እየተመላለስን ያለ ነው። እንግዲህ ከኔ ተማሩ ሲል ኢየሱስ ትህትናን የምንማረው የትህትና ጥጉ ጌታችን ኢየሱስ ክርስቶስ ነው። ሰው ደግሞ ትዕቢትን መማር ከፈለገ ትዕቢትን የሚማረው ከዲያብሎስ ነው። እስቲ የትህትና ምሳሌ በሉ ኢየሱስ ነው በሉ። የትዕቢት ምሳሌ በሉ ማን ነው? ኢየሱስ ይባረክ። የትህትና ምሳሌ ማን ነው? ጮክ በሉና ኢየሱስ ነው በሉ። የትዕቢት ምሳሌ ደግሞ ዲያብሎስ ነው። የፍቅር ምሳሌ ኢየሱስ ነው። የክፋት ምሳሌ ደግሞ ዲያብሎስ ነው። ባይዘው አንድ ስፍራ ላይ ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ ቃሉን እያስተማረ እየተናገረ ባለበት በዛ አይሁዶች ነበሩና ዮሐንስ ወንጌል ምዕራፍ 8 ላይ ስታነቡ ኢየሱስ ክርስቶስ እንደዚህ አላቸው፣ እኔ ከአባቴ ነው ተልኬ የመጣሁት፣ እናንተ ደግሞ የተላካችሁት ከአባታችሁ ነው አላቸው። ኢየሱስ እዛ ስፍራ ላይ እያወራ የመሰላቸው አባታችሁ ብሎ ሲጣራ እየመሰላቸው ያለ አብርሃም ነው። ለዚህ እኛ እኮ የአብርሃም ልጆች ነን ነው ሲሉት፣ የአብርሃም ልጆች ብትሆኑማ እኔን ትቀበላላችኋል፣ ነገር ግን እናንተ አባታችሁ ሌላ ነው ሲላቸው፣ እኛ እኮ ዲቃሎች አይደለንም፣ ከሌላ የተወለድን አይደለንም፣ የአብርሃም ልጆች ነን አለ። ኢየሱስ እንደዚህ ያላቸው፣ እናንተ የዲያብሎስ ልጆች ናችሁ፣ አባታችሁ ዲያብሎስ ነው አላቸው። አይሁዶችን ነው እንደዚህ የሚላቸው። ለምን ሲባል በዲያብሎስ ውስጥ ያለውን ክፋት ነው እዛ ስፍራ ላይ እየገለጡት ያሉት። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ጭራሹኑ ሊሰቅሉት ሊገሉት በክፋት ስለተሞሉ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። የክፋት ምሳሌ ዲያብሎስ ነው። የትህትና ምሳሌ ጌታችን ኢየሱስ ነው። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች እዚህ ስፍራ ላይ በጣም አጠንክሮ የተናገረው ነገር ምንድነው? በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁናል። የትኛው? በትህትና የተሞላ በፍቅር የተሞላ ምሳሌ ማለት ነው። ዝቅ ብሎ ይናገራል። የባሪያን መልክ እንደለበሰ፣ የመስቀልን ሞት እንደታዘዘ፣ ከነበረው ክብር ዝቅ ብሎ እንደወረደ። ትህትና ዝቅ ማለት ነው። ትህትና አጠገባችን ያለ ሰው ከኛ እንደሚሻል መቁጠር ነው። ያዕቆብ መጽሐፍ ምዕራፍ 4 ቁጥር 6 ላይ ሲናገር እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ተመሳሳይ ቃል እናገኛለን። ለትሑታን ይላል ጸጋን ይሰጣል፣ ትዕቢተኞችን ምን ይላል? ይቃወማል። እግዚአብሔር ትዕቢተኞችን ስለሚቃወም ነው ዲያብሎስን ከነበረበት ከፍታ ይጣለው። ዲያብሎስ የትዕቢት ምሳሌ ነው ስንል ከነበረበት ስፍራ ከነበረበት ከፍታ በመታበዩ ምክንያት ወደቀ። እዚህ ቦታ ላይ ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ይቃወማል ሲል ዛሬም እግዚአብሔር በእንደዚህ አይነት ማንነት ነው ያለው። እግዚአብሔር አይቀያየርም። በእኛ ህይወት ላይ ሊያየው የሚፈልገው ትዕቢትን ሳይሆን ትህትናን። እስቲ አጠገባችሁ ያለውን ሰው በአንተ ህይወት ጌታ ሊያይ የሚፈልገው በሉት፣ ትህትናን ነው እንጂ ትዕቢትን አይደለም በሉት። ባይዘዌ ትዕቢተኞችን የሚቃወም ዲያብሎስ አይደለም። ትዕቢተኞችን የሚቃወም ራሱ እግዚአብሔር ነው። እግዚአብሔር የተቃወመው ሰው የት ሄዶ ያመልጣል? የት ተሸሽጎ ያመልጣል? ሰይጣን ቢቃወማችሁ እግዚአብሔር ጋር ሄዳችሁ ተጠልላችሁ ታመልጣላችሁ። በኢየሱስ ስም ብላችሁ ሸሽታችሁ ትሄዳላችሁ። ትዕቢተኛን እግዚአብሔር ይቃወማል ይላል። በትዕቢት የሚመላለስ ሰው እግዚአብሔር ራሱ ነው ጠላት የሚሆንበት። እግዚአብሔር ራሱ ነው የሚቃወመው። እግዚአብሔር የሚቃወመውን ሰው ያ ሰው የት ተደብቆ ማምለጥ ይችላል? ለዚህ ነው ይህ ቃል በያዕቆብ መጽሐፍ ላይ በጴጥሮስ መጽሐፍ ላይ ምሳሌ ላይም አለ። ለትሑታን ምንን ይሰጣል? ጸጋን ይሰጣል። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ሲል ምን ማለቱ ነው? ደግሜ ተናግሬዋለሁ፣ ደግሜም እናገረዋለሁ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እስቲ ክርስቶስን መምሰል የሚፈልግ ሰው እስቲ እጁን ከፍ ያርግ። አዎ ጌታ ኢየሱስ ይባረክ።
ክርስቶስን እንድንመስል ጸጋው ይርዳን። ግዴላችሁም ጮና አሜን በሉ። ክርስቶስን እንድንመስል ጸጋው ይርዳን። እስቲ ጸጋ ይርዳኝ በሉት። አዎ በትህትናና በፍቅር የተሞላ ልብ፣ በዛ ልብ እንድንመላለስ ነው ያ ቃል የሚናገረው። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ሲል በትህትናና በፍቅር የተሞላ ልብ፣ በትህትናና በፍቅር የተሞላ ሐሳብ ውስጥ እንድንመላለስ ስለሚፈልግ ነው ቃሉ እንደዚህ የሚናገረው። ባይዘዌ ሁል ጊዜ በትህትና የሚመላለስ ሰው በሰው ዘንድ ራሱን ሌሎች የተሻሉ እንደሆኑ ይቆጥራል። ነገር ግን በትህትና የሚመላለስ ሰው እግዚአብሔር ያለ ልክ ከፍ ከፍ ያደርገዋል። አሜን አትሉ? ትልልቅ ከፍታ የሚወርሰው በትህትና የሚመላለስ ሰው፣ ትልልቅ ከፍታ ላይ የሚወጣው በትህትና የሚመላለስ ሰው። ትዕቢተኛ ይወድቃል፣ ትሑታን ግን ጸጋ ይጨመርላቸዋል። ዝቅ ብለን ቃሉን እናነበዋለን። እርሱ ይላል በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን ይላል የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ምን አደረገ ይላል? ዝቅ አደረገ፣ እስከ ሞት ያለውን ያውም የመስቀልን ሞት እስከ መሞት ድረስ ታዛዥ ሆነ ይላል። ስለዚህም ይላል እግዚአብሔር እጅግ ከፍ ከፍ አደረገው። ዝቅ ያለው ክርስቶስ በትህትናና በፍቅር የተመላለሰው፣ በሰው ዘንድ ዝቅ ያለው፣ የተተፋበት፣ የተወጋው፣ ያለ ልክ ዝቅ ያለው ጌታ ከቁጥር 9 ጀምሮ አንብቦት ምን አለ ይላል? ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ስምን ሰጠው። ይኸውም በሰማይ በምድር ከምድር በታች ያሉት ሁሉ ለኢየሱስ ስም ይንበረከኩ ዘንድ ነው ይላል። አሜን አሜን አሜን። ዝቅ ያለው ጌታችን ያለ ልክ እግዚአብሔር ምን አደረገው? ከፍ ከፍ አደረገ። ከስምም ሁሉ በላይ ምንን ሰጠው? ስምን ሰጠው። እስቲ ያለ ልክ ከፍ ከፍ ብሏል በሉ እስቲ። በትህትና የሚመላለስ ሰው ባይዘዌ በሰው ፊት የማያውቅ ዝቅ ያለ ሰው ሊሆን ይችላል። እግዚአብሔር ግን ያለ ልክ ከፍ ከፍ የሚያደርገው ሰው በትህትና የሚመላለስ ሰው። እስቲ አጠገባችሁ ያለ ሰው በትህትና ተመላለስ በሉት። አሜን አለ። ዛሬ አንዳንዶቻችሁ በማታውቁት መንገድ ውስጣችሁ ያለ ትዕቢት ካለ፣ ውድቀታችሁን እያመቻቸ ያለ ትዕቢት ካለ ዛሬ ይነቀል፣ ይነቀል በኢየሱስ ስም፣ ይነቀል በጌታ በኢየሱስ ስም። ባይዘዌይ አሁን እኔ እናንተ ፊት ቆሜ እያገለገልኩ ነው። የኔን አገልግሎትን ያለውበትን ከፍታ ከኃጢአት በላይ እንግዲህ ኃጢአት መስራት መልካም ነው እያልኩ አይደለም። ከኃጢአት በላይ እጅግ ፈጥኖ የሚጥለው ምን እንደሆነ ታውቃላችሁ? ትዕቢት ነው። እኔ ማለት ወይንም ደግሞ በትዕቢት መመላለስ ሰው ሲጀምር ለዓመታት ከገነባው ከፍታ ኢሚዲየትሊ ይወድቃል። ትዕቢት ውድቀትን እንደውም ይቀድማል። ስለዚህ አሁን የምንናገርበት ቶፒክ ሲምፕል ቶፒክ አይደለም። በሕይወት ዘመናችሁ እግዚአብሔር ጸጋን በጨመረላችሁ መጠን በትህትና መመላለስ፣ በአምላካችሁ ፊት በትህትና መመላለስ። ባይዘዌይ ሰው በአምላኩ ፊት በትህትና መመላለስ፣ በዙሪያው ባሉ ሰዎች ዘንድ በትህትና መመላለስ አለበት። መጽሐፍ ለዚህ ነው ኢሳይያስ 66 ቁጥር 2 ላይ ስታነቡ በእግዚአብሔር ፊት ሰው በትህትና መመላለስ እንዳለበት ሲያወራ በቃሌ ወደሚንቀጠቀጡ ወደ እነዛ ወደ ትሑት ሰዎች እመለከታለሁ አለ። እግዚአብሔር ከሰዎች መሃል ፈጥኖ የሚመለከታቸው ሰዎች ምን አይነት ሰዎች መሰላችሁ? በትህትና የሚመላለሱ ሰዎች ናቸው። ለዚህ ትህትናችን በአምላካችንም ፊት፣ ትህትናችን በዙሪያችን ባለውም ሰው ፊት ነው። እዚህ እግዚአብሔር ያለ ልክ ነገሮቻችንን በባረከ መጠን በትህትና ልንመላለስ ይገባል። ትዕቢት የሰውን ሕይወት እንዲወድቅ የሚያደርግ፣ የሰራውን ከፍታ እንዲንድ የሚያደርግ ትልቅ መሳሪያ ነው። እንዳልኳችሁ ከኃጢአት በላይ ከጠላቶች በላይ በዙሪያችሁ ከሚሰለፉ በሺህ ከሚቆጠሩ ጠላቶች በላይ የእናንተን ሕይወት ሊጥል የሚችለው በውድቀት ምዕራፍ እንድትመላለሱ የሚያደርገው ትልቁ ኃይል ያለው ነገር ትዕቢት ነው። ለዚህ በክርስቶስ ኢየሱስ የነበረ ያስተሳሰብ በእናንተ ዘንድ ይሁን። በትህትና እንድንመላለስ በፍቅር እንድንኖር ጌታ ይርዳን። ከኔ ጋር በመንፈስ ሆናችሁ ጌታ ሆይ በሉ። ዘመኔን በሙሉ በትህትና መመላለስ ፈልጋለሁ። የትኛውም በሉ የትዕቢት ኃይል፣ የትዕቢት መንፈስ
ከኔ ላይ፣ ከስራዬ ላይ፣ ከቤቴ ላይ፣ ከትዳሬ ላይ ይነቀል በሉት። ይነቀል በሉት። ይነቀል በሉት። ስሙኝ፣ አንዳንዶቻችሁ አሁን የዲያብሎስን ሥራ ከምናፈርሰው በላይ ትዕቢት ሕይወታችሁ ላይ ካለ እሱ ቢነቀልላችሁ ይሻላል። ከዲያብሎስ ሥራ ዛሬ የዲያብሎስ ሥራ ፈርሶ ከምትሄዱ በላይ ትዕቢት ካለ ያ ቢነቀል ይሻላል። ቀኝ እጃችሁን ከፍ አድርጉ። በማታውቁት መንገድ ዘመናችሁ ላይ ሕይወታችሁ ላይ ያለ ውድቀታችሁን ለማፋጠን ያለ ትዕቢት ካለ አሁን የተነቀለ ይሆን። ይነቀል በኢየሱስ ስም። ይነቀል በኢየሱስ ስም። ይነቀል በኢየሱስ ስም። በአምላካችሁ ፊት ተቀባይነት እንዳታገኙ፣ ጸሎታችሁ እንዳይሰማ፣ ወደ ሌላ ከፍታ እንዳትወጡ በሕይወታችሁ ላይ ያለ ትዕቢት ካለ፣ በሕይወታችን ላይ ያለ ትዕቢት ካለ የተነቀለ ይሁን በኢየሱስ ስም። የተነቀለ ይሁን በኢየሱስ ስም። ሰሞኝ ሉቃስ ወንጌል ምዕራፍ 18 ላይ ጌታ ኢየሱስ ስለ ጸሎት ሲያስተምር እንደዚህ አለ። ሁለት ሰዎች መጡ ወደ መቅደስ ሲጸልዩ አለ። ሁለቱን ስንመለከት ኃጢአተኛና ጻድቅ መሆናቸውን አይደለም፣ ኢየሱስ በትዕቢትና በትህትና የሚጸልዩትን ጸሎት ነው የመሰለው። አንደኛው መጣ፣ ወደ መቅደሱ ደጃፍ እንኳን መቅረብ አልቻለም። ደረቱን እየደቃ እኔን ኃጢአተኛውን ማር እያለ በተሰበረ ልብ ትህትና በተሞላ መንፈስ በአምላኩ ፊት ጮኸ። ሌላኛው መጣ፣ በሳምንት እንደዚህ አስራቴን አወጣለሁ፣ እንደዚህኛው ኃጢአተኛ ስላላደረከኝ አመሰግናለሁ አለ። ጸሎቱ ሁሉ በትዕቢት የተሞላ ነው። አሁን ያለውበት ከፍታ ያለውበት እንደዚህ ነው እየሰጠው ያለውት እኔ የሚል መንፈስ አለው። ኢየሱስ እንደዚህ አለ፣ ከሁለቱም ይልቅ ይሄ ኃጢአተኛ ደረቱን ደቅጦ የጸለየው ሰው ጸሎቱ እንደተሰማና ለዛ ሰው ጽድቅ ሆኖ እንደተቆጠረለት ተናገረ። አንዳንዶቻችን እንኳን ጸሎታችን ውስጥ ትዕቢት ገብቶ ይሆናል። ከሌሎች ጋር እያወዳደራችሁ የምትጸልዩ ከሆነ ያ ትዕቢት ነው። ያቆመን ጸጋው ነው እንጂ የራሳችን አቅም አይደለም። በጸሎታችሁ መሃል ያለ ትዕቢት ካለ እንኳን ይነቀል። ወደ ሌላ ከፍታ እንዳትወጡ የሚገዳደራችሁ ትዕቢት ካለ ይነቀል። 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 በእኔና በእናንተ ላይ፣ በእኔና በአገልግሎታችሁ ላይ፣ በእኔና በስራችሁ ላይ፣ እዚህ ባለ ሁሉ ላይ በክርስቶስ ኢየሱስ የነበረ የአስተሳሰብ በሕይወታችሁ ላይ ይገለጥ። 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 በትህትና ግቡ፣ ውጡ። በትህትና ተመላለሱ። በትህትና ጸጋ ይጨመርላችሁ። በትህትና ወደ ሌላ ከፍታ ውጡ በኢየሱስ ስም። የመጨረሻ አዋጅ አውጀን እንጨርሳለን። አምላኬ ሆይ በሉት። ድገሙና በሉት። በአንተ ዘንድ የነበረ ያ አስተሳሰብ በእኔ ውስጥ ይገለጥ በሉት። የጥላቻ ልብ በሉ፣ የትዕቢት ልብ፣ የተንኮል ልብ፣ የሐሜት ልብ ከኔ ላይ ከዚህ ቀን ጀምሮ የተነቀለ ይሆን። የተነቀለ ይሆን። የተነቀለ ይሆን። ይነቀል በኢየሱስ ስም። ይነቀል በኢየሱስ ስም። ለትሑታን ጸጋን ይጨምራል ተብሎ እንደተጻፈ በኢየሱስ ስም ጸጋን የሚጨምር የትህትና ልብ ከዚህ ቀን ጀምሮ በእናንተ ላይ ይገለጥ። 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 እስቲ እንዲህ በለው፣ የመጨረሻ የትህትና ልብ ተቀብያለሁ በለው። አሜን። ታምናላችሁ? አጠገባችሁ ያለ ሰው ከእናንተ እንደሚሻል ቁጠሩና ጨብጡትና አንተ ወንድሜ፣ አንቺ እህቴ ከኔ ትሻያለሽ በሏት። እዚህ ያላችሁ ወንዶች፣ ሴቶች፣ አባቶቼ፣ እናቶቼ፣ ታናሽ ወንድሞቼ፣ ታላቅ ወንድሞቼ፣ እህቶቼ ከኔ በብዙ ትሻላላችሁ። እኔ ወንድማችሁ በጌታ ጸጋ በጌታ ምሕረት የቆምኩኝ ከናንተ የማልሻል ከናንተ ያነስኩኝ የናንተ ባሪያና አገልጋይ ነኝ። አሜን።